እንግዲህ አሁን እና ሱመያ ቤት ደርሰናል። ሱመያን ዛሬ ያለውን ነገር ነግረናት ነው አንላቀቅም። በጣም በዛ። ሱመያ ትንችና ሱመያ ጭራሽ የታመመ ሰው ላይ ያስፈራራል። አሳስብ አለም ሱመያ የለች። ሱመያ የታለች? እንዴት አንቻኮልም? ካጋጠመን አንፃር ሱመያ የት ነው? እየተደረገ ያለው ነገር በጣም በዛ። ሰይድ ምን አስቦ ነው? ሰይድ ሳምሻ ባለፈርታል ላሳስር ነው እያልን ነው አይደለ? አሁን ደግሞ በቃ ካላሳሰርኩ ምናምን የተባለ ነው። ሆስፒታል ገባህ አይደለ? አሚርም ሊወጋው አልነበረ? ስለዚህ በህግ መሰረት ተጠያቂ የሚሆነው አሚር ነው እኮ። ሲቀጥል ደግሞ እዚህ ጋር ሚስቱ ደግሞ ገና ኒካው አልወረደም። የፈለገ ነገር አይደለም። በእስልምና ህግ ኒካው አረበ እስልምናም ሆነ በማንኛውም ሃይማኖት በጋብቻ ላይ ጋብቻ አይቻልም አይደል? ስለዚህ ለዛ ነው አሁን ደግሞ እኛው እንዲህ በግለት አንተም ደግሞ ቸኩለ ሌላ ጣጣ ውስጥ እንዳገባ ተረጋግተን ብናስበው ይሻላል። ዝም ባልነው ቁጥር ነገሮች እየከፉ ነገሮችን በጣም እንትን እያለ እየመጣ ነው። ይሄ ሰውዬ ልጆች አሉት፣ የተከበረ ሰው ነው አይደለ? እዛ ጋር ትዳር አለው አይደለ? ይሄ ሰውዬ ዛሬ አሚሩን የጎዳ ነገ ከደውለ አንቺ እኔን እያለ ደግሞ መምጣቱ አይቀርም። እነዛም እያለ ሲዝት ነበረ። እስከ ደግሞ ስልኬንም ከየት እንዳገኘን እንጃ እንደመደወል ምናምን ብሎ በሱ መሰለኝ እንደደሞ ነው እንደማስፈራራት ምናምን ሲል ነበር። እዛ ሆነ ለዚህ አለ ሱመያን ደግሞ ማስጠንቀቅ፣ ሱመያን ደግሞ ያለውን ነገር መናገር አለበት። ሱመያ እኮ ምንም አትልም እሷ ሰላም የምትፈልገው ሱመያ ችግር ነው። ሰላም የምትፈልግ ከሆነ ትንገረኝ። ሰላም እንደማትፈልግ ደግሞ አጋር ለምን መሰለሽ? እንደዛ ጆን እንደዛ መቷት ጆን እኮ ታሽጎ ነበር ገባ አይደል? ጆን ታሽጎ እዛ ጋር ሲጣሉ ነበር። አሚር የተወጋ ቀን ራሱ ሲነጋገሩ ነበር ገባ አይደል? አሁን ሱመያ ምን ታረጋለች? እሷ ሴት ናት። ምን ታርግ ማለት ሰውየው ከህግ በላይ ማን ነው? ከህግ በላይ ይሆናል። ከህግ በላይነት ሳይሆን በቃ ባይ ቻንስ እሱ ብዙ ጊዜ እያሸነፈ ያለው እሱ ነው፣ እየመታ ያለው እሱ ነው፣ እያወጋ። ሰላም ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም። ያው ገና አሁን ከሆስፒታል ጠይቄ መምጣቴ ነው አሚረን። ያው እዚህ ጋር የአሚር ጓደኛ አለ ሳይድ እያደረገው ያለው ነገር ጥሩ ስላልሆነ ጓደኛው እንግዲህ መጥቶ ብዙ አይነት ሀሳቦችን ለእኔ ነግሮኛል። አንደኛ የነገረኝ ነገር እንግዲህ ቤተሰቦች ታውቃላችሁ አሚር እንደዚህ በጩቤ ተወግቶ ሆስፒታል ተቀምጦ አሳስራለሁ እያለ ነው ሳይድ። ስለዚህ እንደ ጓደኛ ያው የአሚር ጓደኛም ስለሆነ እሱ እኔም የአሚር ጓደኛ ስለሆንኩ ሳይድን ወደ ህግ አካል ራሳችን ለመውሰድ አስበናል። አንድ ወደ ህግ ለመጠየቅ ያው ማንም ሰው ከህግ የበላይነት በታች ነው፣ ህግ ነው የሚቀድመው። ሁለተኛ ነገር ደግሞ ሳይድ እምቢ ካለ ደግሞ ራሱን ቀድሞ ከከሰሰ ወይ ደግሞ ቀድሞ አሚር ካሳሰረው እኛ ደግሞ የምናደርገው ነገር በሚስቶቹ ወይ ደግሞ በልጆቹ አሁን ለምሳሌ ሚስት አለው፣ የተከበረ ሰው ነው፣ ልጅ አለው፣ ራሱም ደግሞ ትልቅ ሰው ነው። ስለዚህ ሚስቶቹ ጋር ሄደን ያለውን ነገር ለመናገር እንፈልጋለን፣ ያለውን ነገር ለመጠየቅ እንፈልጋለን። ምክንያቱም እዚህ ጋር ጸብ፣ ከሱ ጋር መጣላት፣ ከሱ ጋር ንግግር ማድረግ ምንም ጥቅም የለውም። እና ደግሞ በጣም ምን ያናደረኝ ነገር ነው ስነግርህ፣ አሁን አንተንም ሩጠህ ስትመጣ የተሰማኝ ነገር አሚር እዛ ሆስፒታል ራሱ ማንም የለም ገባ ማለት ምን አይነት ሰው ነው? ያው ሁሉ ነገር አልቶ ጭራሽ ደግሞ ህግ ይዞ ይመጣል እንዴ? ህግ ይዞ ይመጣል ይላል። ከህግ አንጻር የሱ ህግ ነው ወደሱ ቢዞ ብዙ ነገር የሚጠይቅ ይመስለኛል። ምክንያቱም ሁሉ ሰዎች እሱን ደብድቦ ከሚስቱ ጋር ተፋቶ 2 ዓመትና ከዛ በላይ ቆይቶ መጥቶ የኔ ነሽ ማንም አይወስድሽም። ሲያደም ደግሞ ወንድ ልጅ ባይዘው የጣሉበትን የጣሉበትን ነገር ሲያነሱበት ወንድ ልጅ አይወድም። ስለዚህ ብቻ በብዙ ነገር እኔ ለምን ወንድ ልጆች በጣም ደብሮኛል፣ አስከፍቶናል በጣም በብዙ ነገር። ስለዚህ ቶሎ እርምጃ ወስደን ያለውን ነገር ማድረግ አለበት። እኔ አሁን ሱመያና አለምን ማናገር ፈልጋለሁ። ሱመያና አለምን ማናገር ፈልገው ሱመያ ለምወስደው ነገር ኃላፊነት እንዳትወስድ መጀመሪያ አስቀድሜ ልንገራት በሚል ነው። አለምም እንደዛው በምወስደው ነገር በማረገው ነገር ኃላፊነት እንትን እንዲሉ ማለት ነው። ምክንያቱም ከአሁን በኋላ ህይወት እየቀጠለ እያደገን ሁሉም ሰው እየበሰለ ነው የሚሄደውና በዚህ አጋጣሚ ሰውየው ልጅ አለው፣ የተከበረ ህይወት አለው፣ ሚስቶች አሉት። በአንድ መጥቶ መደባደብ በውጋት ሲቀጥልም ደግሞ ያው አሚር ነው ሊወጋ የነበረው። አሚርም ሊወጋ ቢልም ራሱ ነው የተወጋው፣ ራሱ ነው አሚር ነው የወጋው። ራሱ እኮ ተጠያቂ የሚሆን ራሱ ነው። ምክንያቱም ወቅቷል። ሞጋት ደግሞ ጀስት ህግ ያስቀጣዋል። ገብቷል። ያንን ነገር አድርገው ደግሞ ጭራሽ ህግ ቦታ መሄድ ማለት ወንጀለኛ የራሱ ወንጀል ነው። እሱ ያደረገው ራሱ ወንጀል ነው፣ ሌላ ወንጀል ማለት ነው። ከሞጋቱ ውጪ ሌላ ወንጀል አለ። ከተፋቱ በኋላ እኮ አሁን ነው የመጣው ታውቃለህ። ከተፋቱ በኋላ ነው የመጣው። ከ2 ዓመት በኋላ ቆይቶ አሚር ሱመያ ሳይገባ ተሮጦ መጣ። ይሄ ያክለፈለፈው መጣ ገባ አይደለ? ሰውየው አሁን ላይ ለልጆቹ ነገር ላይፉን እየኖረ ነበር። ለምን ተመልሶ የመጣው? እሷ ጋር ስለመጣ አሚር ተናጋ ሱመያ ስለጠየቀ ማለት ነው። ብቻ ከባድ ነው። በዛ ሆነ በዚህ ሙድ ቤተሰቦች ሆነም ቀረ እኛ ሄደን
እኔ እውነቱን ለመናገር ውድ ቤተሰቦቼ ጉዳዩን ሱመያም አለም ማወቅ አለባቸው ስላልኩ፣ ምክንያቱም አሁን ራሱ የምንሄደው የሱመያ ቤት ነው። ሱመያ ቤት ሄደን ሱመያ ካለች ነው ከሌለችም አስሩ እኔ ሀሳቤን ሙሉ ለመንገር ነው። ምክንያቱም በኋላ ለሚፈጠሩ ነገር ኃላፊነት እንትን እንዲሉ ማለት ነው። ምክንያቱም ውድ ቤተሰቦች እንዳለ መሰላችሁ በህይወታችሁ አንድ ነገር ትታገሳላችሁ፣ ከመታገስም በላይ ትማሩበታላችሁ። አንድ ሁለቴ ድል ትሰጣላችሁ፣ 3 ድል ትሰጣላችሁ። ሚስቱ እንደዛ ሲደበድባት ነበረ። ሚስቱን ሲደበድባት ነበረ። ብዙ ነገር አድርጎ ተጠቃለ። ሚስቱን ሲደበድባት ነበረ። አስቀጥል ደግሞ ሚኮንም መቶስ ነበረ። ይሄን መቶኝ ነበረ። ብዙ ነገር አድርጎ ነበርና ይሄ ነገር የከፋ የመጣ ጩቤ ላይ ደረሰ። ነገ ከነገ ወዲያ ደግሞ ከዚህ ከፍ ያለ ደረጃ ላይ ይደርሳል ማለት ነው። ሰው እየገባ የተውን ለምን ተመልሶ ይመጣል? መቶም ያንን ወንጀል አድርጎ ድጋሜ ህግ ቦታ እሄዳለሁ ማለት ምን አይነት አባባል? ህጉ ራሱ እኮ የሚፈቅደው ለኛ ነው እንጂ ለሷ ወንጀለኛ ነው የሰራው እኛ ዝም መስላለን ነው። ስለዚህ እኛ አሁን ከሱ ቀድመን ህግ ቦታ ነው ያለው። አሁን ይኸውልህ ቀድመን ሁሉ ነገሮች ሁሉ ቀድመን ካልጨረስን በጣም መጥፎ ነው የሚሆነው። በጣም መጥፎ ሜዳው አካሄድ እሱ እየሄደበት ያለው አካሄድ በጣም መጥፎ ነው የሰራ ያለው ስራ። ለመንገር ሞክረናል፣ ለማስረዳት ሞክረናል፣ ይሄንን አስተካከል ይሄንን አርግፍ ለማለት ሞክረናል። ጫሽ አይሰማም። እና ደግሞ እኔ ጉልበት መጠቀም ካስፈለገ ጉልበት ተጠቀም፣ እንደ ወንድ ልጅ አወራዋለሁ። ጉልበት መጠቀም ካስፈለገ ጉልበት ተጠቀማለሁ። በህግ የሚሄድ ከሆነ እኔም በህግ ሄድለታለሁ። ማንም ሰው ከህግ በታች ነው ነገራቸው። ውድ ቤተሰቦች በነገራችን ላይ ደግሞ ብዙ የናንተን ውድ ቤተሰቦች እንኳን የናንተን አስተያየት እያየሁ ነበር እና አንዳንዴ ማለት መሰላችሁ ውድ ቤተሰቦች አብዛኛው ሰው ነው እሱ ይደግፈዋል ሰይድን። ለምን እንደሚደግፈው አላውቅም። ምክንያቱም ሰይድ እኮ እዚህ ጋር የራሱ ትዳር ያለው የተከበረ ሰው ህይወት ልጆች ያሉት ነው። ዛሬ ደግሞ ገንጠል ብሎ ከሌላ ሴት ጋር ፍቅር ጀምሮ 2 ሴቶች ለዛ 2 ሴት አግብቶ የኖረ ምናምን ከ2 ዓመት በኋላ ቆይቶ አሚር ሱመያን ሳይገባት መጣ። እኔ የምወድሽ ኒካችንን አላውረድንም ምናምን ቀለበታችን አውርጂ ብዙ አይነት ነገሮችን እያደረገ ምናምን እየዛተ ምናምን ከትም አሁን ደስ ሰዎች አሁን ራሱ ሩጬ እኔ ያው ዚያውኝ የማስበው የአሚርን ነገር ነው። ከሆስፒታል ጥዬ የመጣሁት ቶሎ አለምንና ሱመያ ለራሱ ነው ማለት ነው። ስለዚህ ጉዳዩ ቶሎ ንግድ ነው። እሷም የራሷን ላይፍ መኖር አለበት። እሱ የራሱን ላይፍ እየኖረ እኮ እሷም የራሷን ላይፍ መኖር አለበት። ወጣ ፋሚሊዎችና እንግዲህ እኛ እርምጃ መውሰድ አለብን ነው። ቶሎ ቤት ሄደን ያለው ነገር እርምጃ ወስደን ቶሎ እኛ በዚሁ ህግ ቦታ ሳንሄድ ራሱ በዚሁ መጨረስ እንችል ነበር። ግን እሱ ጭራሽ ሌላም ነገር አደረገ። ግን ያው አንዳንዴ እኮ ትታገሳለህ ነው። ስለዚህ ህግ ይፈረዳል። አንዳንዴ ትታገሳለህ። ነገሮች ከነገ ዛሬ ይሻሻላሉ፣ ከዛሬ ደግሞ ነገ ይሻሻላል ትላለህ እና የሆነው ሆኗል፣ የተፈጠረም ተፈጥሯል። ካሁን በኋላ ወንድማችን እንዲጎዳ አልፈልግም። ባይዘው ማንም እንዲጎዳ አልፈልግም። እሱም ራሱ ሰይድም እንዲጎዳ አልፈልግም። ግን በማስተዋል በማሰብ ነገሮችን ቆም ብለን ባይዘው እኮ ማሰብ ካልን እኮ ከኛ በላይ እሱ የሚያስቡ ገብቷል። ትልቅ ሰው ነው የሚያገናዘብ እሱ ነው። ይሄ ግን ያገናዘበ አይደለም ታውቃለህ። ያገናዘበ ስለሆነ እንዲያስብ ደግሞ እኛ ነው ማድረግ ያለብን። ምክንያቱም እዚህ ጋር ልጆች አሉት። እኔ ባይዘው አሚርን ተው ልጆቹን ተዋቸው። ሚስቱ በጣም ብዙ ይመክረዋል። በጣም ብዙ ጊዜ ነግረዋለች። በጣም እንዲለወጥ እንዲሻሻል ራሱን እንዲሁ ብዙ ጊዜ ነግረዋለች። ገባ አፈንግጦ ከቤት የወጣ ሰውዬ ዛሬ ደግሞ መጥቶ እንዳዲስ ያለው ምናምን እየነፋ ማንም አይሰማም። ገባ አይደለ? ከዚህ ዛጋ ሴነች ብሎ የሴት ቃል ሊያደርስ ቢሞክር በብዙ ነገር መክሰስ እንችላለን። ገብቶ አይደለ? ስለዚህ ውድ ቤተሰቦች አሁን ቤት ነኝ ሱመያ ቤት ነኝ ሱመያ ቤት አለምን እንነግራቸዋለን። ውድ ቤተሰቦች ሰፈራቸው ስለሆነ በዚህ ልጅ ወሬደን እናናግራቸው። ውድ ቤተሰቦቻችን እንግዲህ አሁን እነ ሱመያ ቤት ደርሰናል። ሱመያን ዛሬ ያለውን ነገር ነግረናት ነው አንላቀቅም። በጣም በዛ ሱመያ ትነችና ሱመያ ጭራሽ የታመመ ሰው ላይ ያስፈራራል። አሳስብ አለም ሱመያ የለች። ሱመያ የታለች? እንዴት አንቻኮልም? ካጋጠመን አንፃር ሱመያ የት ነው? እየተደረገ ያለው ነገር በጣም በዛ። ሰይድ ምን አስቦ ነው? ሰይድ ሳምሻ ባለፈርታል ላሳስር ነው እያልን ነው አይደለ? አሁን ደግሞ በቃ ካላሳሰርኩ ምናምን የተባለ ነው። ሆስፒታልም ደግሞ ፖሊስ ተልኳል አሉ። ይኸውልሽ ዛሬ መጣ ነው እኛ ሰይድን ለምናደርገው ነገር ሰይድ ላይ ለምንፈጽመው ነገር ምንም ነገር ኃላፊነት እንዳትወስዱ ነው። አንድ ሁለተኛ ነገር ደግሞ ምን ልታረግ ነው? ከሄደ በህግ ነው አይደል የሚሄደው ሰው በህግ ከሄደ ከሱ ላይ ተጠያቂ የለም። 2 ዓመት ቆይቶ 2 ዓመት የትም ውሎ የትም አድሮ መቶ ትናንት ከአንድ ጋር ስትጋባች ብቻ አገኘች እንትናችን አላወረድንም ቀለበታችን አላወረድንም ያልወረደ ሚስቴ ናት እያለ ነው።
አለም ያልገባሽ ነገር የራሷን ላይፍ እሷ መኖር አለባት። የሴት ጥቃት ያደረሰ ያኔ ሲመታት ዝም ብለናል። ጓደኞቻችን ሲመቱ ዝም ብለናል። ጭራሽ አሚርን ሲወጋም ዝም ብለናል። አሁን ተባብሰው ደግሞ ሆስፒታል ያለ ልጅ አስነስቶ እስር ቤት አስገባዋለሁ ማለት ምን ማለት ነው? ሲያደርም ደግሞ እሷንም ደግሞ የፈለኩትን አደርጋለሁ ያለ የዛተ ነው። ስለዚህ እኛ በጉልበት ከሆነ በጉልበት እንሄዳለን። እኛ ማድረግ እንችላለን። እሱ ማድረግ እንችላለን። ማሰብ ይጎዳ። ሰውየው ኃይለኛ ነው። ይቅርብህ። አላየህም እንዴ ባለፈው እዚህ እንዴት እንደነበር ያለውን ነገር ገላጋይ ነበር ካይተሃል። አሁን ደግሞ ሌላ ጦስ ውስጥ መግባት ነው የሚሆነው። ህግ ደግሞ ይላባ ምንድነው መሰለህ፣ ህግ አሁን ከሰይድ ጋር ነው ቆሞ ያለው። ለምን ልጁ ራሱ ሊወጋው ስለሆነ ሲል ተቀብሎ ይወጋው አልሞት ባይ ተጋጋይ ወቅቶታል። ሆስፒታል የተኛ ሰው ነው። በዛ ላይ ጨምሮ እንደገና ደግሞ ህግ ቦታ ሆስፒታል የተኛ ልጅ አሁን እኮ ይኸውልህ በህጉ መሰረት ይኸውልህ ልጁ ራሱ አሚር አይደለ ሊወጋው ቢላውን ያነሳው በራሱ አሚር ባነሳው ቢላ ነው መልሶ ይወጋው። ገባህ አይደለ? አሚርም ሊወጋው አልነበረ። ስለዚህ በህግ መሰረት ተጠያቂ የሚሆነው አሚር ነው። ሲቀጥል ደግሞ እዚህ ጋር ሚስቱ ደግሞ ገና ኒካው አልወረደም። የፈለገ ነገር ቢፈጠር በእስልምና ህግ ኒካው አረ በእስልምናም ሆነ በማንኛው ሃይማኖት በጋብቻ ላይ ጋብቻ አይቻልም አይደል እንዴ? ስለዚህ ለዛ ነው አሁን ደግሞ እኛው እንዲህ በግለት አንተም ደግሞ ቸኩለ ሌላ ጣጣ ውስጥ እንዳገባ ተረጋግተን ብናስብ አይሻልም? ዝም ባልነው ቁጥር ነገሮች እየከፉ ነገሮችን በጣም እንትን እያለ እየመጣ ነው። ይሄ ሰውዬ ልጆች አሉት፣ የተከበረ ሰው ነው አይደለ? እዛ ጋር ትዳር አለው አይደለ? ይሄ ሰውዬ ዛሬ አሚሩን የጎዳ ነገ ከደግሞ አንቺ እኔን እያለ ነው መምጣቱ አይቀርም። እንደዛም እያለ ሲዝት ነበረ። እስከ ደግሞ ስልኬንም ከየት እንዳገኘን እንጃ እንደመደወል ምናምን ብሎ ነው እሱ መሰለኝ እንደ ደግሞ ነው እንደማስፈራራት ምናምን ሲል ነበር። እናንተም ልካችሁን ትገባላችሁ ምናምን ማለት ነው። እሱ ማንንም ኮብሉኝ ያው ጀገኝ ነው ታዲያ እንደዚህ ነው አብረሽ ትገቢያለሽ እያለ ዝም የሚባለው አሁን ሌላም ነገር እኮ ያደርጋል እኮ ይኸውልሽ እሱ የአሚር ጓደኛ ነው። ገባሽ? ታውቂያለሽ አሚር ጓደኛ ነው እሱ ሁሉንም ፈጃለሁ ሁሉንም ይመለከተዋል። በዚህ ጉዳይ ደግሞ የገባችሁበት እያለ ነው። ከዛም ሆነ በዚህም እኛ የምናደርገው ነገር እንገርሽ በህግ ከሄድን ህግ ለማን እንደሚፈርድ እናያለን። ምክንያቱም ህግ የሚፈርደው እውነቱን ሳይሆን ህግ የሚፈርደው እውነቱ ላለው ነው፣ እውነት ለሚጋፈጥ ነው። እኛ ብዙ ነን አይደለ እንዴ? እውነት ያለው ነገር ነው። እሱ እዛ ጋር ሚስቱ አለች፣ ልጁ አለ። ልጆቹን ጥሎ ሄዶ 2 ዓመት ሆነ። 2 ዓመት ልጆቹን ጥሎ እሷ ላይ ጥሎ ሄዶ ዛሬ ደግሞ ተመልሶ መጥቶ ካሜራ ጋር አትሆኝም ምናምን እያለ ያስፈራራ እየተናገረ ነችና ሲቀጥልም ደግሞ ህግ ከሱ ጋር ካለ እኛ ደግሞ በጉልበት ደግሞ እንሄዳለን። አሁን ሱመያን ጥሪያትና ለሱመያ እንነግራታለን። አለም በጉልበት ከሱ ጋር ይሆን የሚቀርብህ አንድም ሁለት ያየ ነው። አባ ከዚህ በፊትም እንደዚህ ብለው መጥቶ ልጁ ስንት እዚህ ነው እንትን ብሎ ይሄደው ገባ አይደለ? አሁን ድጋሚ የሚሄው አሚርም ማወጋለሁ ብሎ ተወቅቷል። ከዚህ በፊትም እሱን እንደበድባለሁ ብለው እዚህ ስንት አተራምሷችሁ ነው ሄደው። አይ ሰውዬ እኮ ዝም ከተባለ ሌላም ነገር ያደርጋሉ። በጣም ዝም ካልነው ሌላም ነገር ያደርጋሉ። አይ የሚለው ያስፈልጋል እኮ በፊት ይኸውልሽ አለም አንቺ ገብቶኛል። መልካም ሰው ነሽ። በሽምግልና ይካሄድ ምናምን ያልሽ ነው። በሽምግልና ደግሞ ነገሩ የሚሆን ነገር አይደለም። ሰውየው ከዚህ በፊት ሰምቻለሁ። ከሰውየው ከዚህ በፊት ብዙ ሰው ደብድቧል። በጻብ ነው የሚያምነው ምናምን ብዙ ነገር ሰምቻለሁ። አንቺ መልካም ሰው ነሽ። አንቺ እኛ እንድንታረቅ እንድንስማማ እሱ እኔም እፈልጋለሁ እኮ ብንስማማ። ሰውየው ግን መስማማት ከኛ ጋር በፍጹም የማይሆን ነገር ነውና ሱመያ ትምጣ፣ ለሱመያ እንንገራት። ለምናደርገው ነገር ኃላፊነት ማንም ሰው እንደማይወስድ እኔ እሱ አሉ ሌሎች ልጆች ተዘጋጅተዋል። እኛ ምን እንደምናደርገው ባቃላ ነው። ከህግ በላይ ማንም አይሆንም። ኦሊ አሁን አሚር ተጎዳብን። ከዚህ በፊትም ሚኪ ተጎዳ። አሁንም አንተ ትጎዳለህ ደግሞ። እኔ ለጓደኛዬ ስር ከዚህ በላይ መስዋዕት ከፍላለሁ። ሆስፒታል የተቀመጠልሽ እንደውም ነቃ ባይነቃ ነው እኔ ምን እንደሚጠና እሱ አስገባ አይደል እንዴ? እዛ ጉልኮሱ ችግር አሳልፈናል ከዚህ በፊት ገባ አይደል? ለዛ ነው ከዚህ በፊት ሚኪም እንዲህ ተጎድቶብናል። ሱመያም እጇ ተሰብሯል። ይሄ ሁሉ ከሱ ጋር ጸቡ ሲገባ ነው ገባ። ይሄ አሚርም ተወቅቷል። ዝም ስላልነው ጨራሽም ሁሌም ነገር ያደርጋል። በዛ ሆነ ለዚህ አለ ያንተ ሜደቱ ጎዳለ። ሱመያን ደግሞ ማስጠንቀቅ፣ ሱመያን ደግሞ ያለውን ነገር መናገር አለብን። ሱመያ እኮ ምንም አትልም እሷ ሰላም ነው የምትፈልገው። ሱመያ ችግር ነው ሰላም የምትፈልግ ከሆነ ትንገረኝ። ሰላም እንደማትፈልግ ደግሞ አገር ለምን መሰለሽ? እንደዛ እጇን እንደዛ መቷት። እጇ እኮ ታሽጎ ነበር ገባ አይደል? እጇን ታሽጎ እዛ ጋር ሲጣሉ ነበር። አሚር የተወጋ ቀን ራሱ ሲነጋገሩ ነበር ገባ አይደል? አሁን ሱመያ ምን ታረጋለች? እሷ ሴት ናት። ምን ታርግ ማለት ሰውየው ከህግ በላይ ማን ነው? ከህግ በላይ ይሆናል። ከህግ በላይነት ሳይሆን በቃ ባይ ቻንስ እሱ ብዙ ጊዜ እያሸነፈ ያለው እሱ ነው፣ እየመታ ያለው እሱ ነው፣ እየወጋ ያለው እሱ ነው። እርምጃ መውሰድ እኮ ነው እዚህ ሰውዬ ላይ። አይ ይኸውልህ ምን አለ መሰለህ በህግ አይደለ ሄደው በህግ እንሂድ። ህግ ደሱ ከደገፈ ደግሞ እኛ ደግሞ በጉልበት ደግሞ እንሄዳለን ገባ አይደለ? በጉልበት ሄደን የሚከብድ ነገር የለም። እንደዚህ የሚባል ነገር አለ እንዴ? ከህግ በላይ የትኛውም ሰው ከህግ በላይ አይሆንም። በጣም ቸኮለ። አንዴ እዚህ ጋር ይወጋዋል፣ አንዴ እዛ ጋር ይታስረዋል፣ አንዴ እዚህ ጋር
ግን አሳስራለሁ እያለች አሁን እኮ አንተ ጣጣ ውስጥ እንዳገባ ነው ምንም ይኸውልሽ ምንም ጣጣ ውስጥ እኔ ከሰይድ ጋር ምንም አይነት ጸብ አትጀምር ነው የምመክርህ። ያውነት ወሊ ይቅርብ። ያልገባሽ ነገር ሱመያ የት ነች? ሱመያ ብቻ የት እንዳለች ብቻ አሳየን። ሱመያ አሁን ትመጣለች። እሷ ችግር የለም እንጠብቃትና ሱመያን እንገራታለን። ይሄን ሀሳብ እናግራትና ከዛ እኛ የምናደርገው ነገር ደግሞ ኃላፊነት እንዳትወስድ ነው እኮ። አሁን አንተ እኔ ምክር አሰማም። እኔ ምክርሽን እኮ እቀበላለሁ፣ ግን ሰውየው ካልሰማን በቃ ከዚህ ሰውዬ ጋር ጸብ ይቅርብህ። ሰውየው እኮ ይሰማል አይደል? አሁን አንተም እኮ እንዳትጎዳ ነው ሊያውን ያለው አንተ ነው። ሁሉም ታውቃለህ ያሉበትን ሁኔታ አንተና ሙቤኔ ቀራው ሆስፒታል ጥራ ነው የመጣው ሮጠን ለዚህ ጉዳይ ብለን እኮ። ስለዚህ ነው ጸቡ ቢቀርብህ ነው የምለው ልዬ ይቅርብህ በቃ ማለት የሆነ መፍትሄ እንፈልጋለን። በሽምግልናም ሆነ በህግ መሄድ ካለብን የሆነ መፍትሄ እንፈልጋለን። አንተ ግን ችግር ውስጥ አትግባ። ሰውየው የሚሰማ ታዲያ ምን ልታረጉ ነው? ሄዳችሁ ልትደባደቡ ነው? እኛ ጀስት በህግ እንጠይቃለን። አይ መደባደብ ሳይሆን እኛ ማድረግ ያለብን እኛ ነው የምናውቀው። ምክንያቱም እሱ እያሰበ ያለው ብዙ ነገር ነው። ደግሞ ሰሱም ሰማ በእንትን የሚያምሩ ታውቃለህ፣ በጸብ ነው የሚያምሩ። አዎ እኮ አሁን እሱ በጸብ ስለሆነ አሁን ልክ እናንተ ሄዳችሁ በጸብ ልታወሩት ነው አይደለም። መጀመሪያ በህግ እንሄዳለን። እሱም አሁን በህግ ይሄድ አይደለ? ህግ ደግሞ ለሱ ከደገፈ እኛ ምን እናደርገው እናደርጋለን። ለኛ ከደገፈ ደግሞ ምንም የምንነካካው ነገር የለም። ሱመያም አንቺ ሁላችንም ነፃ እንወጣለን ማለት ነው። አሁን እውነቱን እንገርሽ ወልሽ ዋና እነዚህ አክነፍፉን ያወሱ ያመጣ ነገር ሱመያ ጉዳዩ ማወቅ አለባት። አሁን ለምናደርገው ነገር በኋላ ወሊያ ደግሞ እንደዚህ ያደረገብኝ ባሌን ምናምን እንዳትል ነው። ገባሽ አይደለ? ይቀርሞ ባላ አሁን እኮ ከንግግርህ አንተ ሄዳ አሁንም ልትጣላ ነው አይደለ? ይኸውልሽ ማይሰማ ከሆነ ሰውየው ከዚህ በላይ ሚዛንቴ ነው እና አረ ብዙ ነገር ተሳስበናል። እኛ ብዙ ነገር እኛ ራሱ የገባንበት ይኸው መውጫ አተናል። አባ በእውነት እኔ የምመክርህ ኦሊ ሌላ ሰው ተጨማሪ ችግር ውስጥ አታስገባ እኮ። እሺ ምን ይሻላል ታዲያ እንዴ? እኮ በቃ አርግቶ ሁላችንም አንለቅም እያለ ሙባንም አንለቅም እያለ እኮ ነው እሱ። አንተ እንደ ጓደኛዬን ማወቅቶ እንዲህ ነው አለቀውም ብለህ መቆርቆር ትክክል። አዎ ጓደኛዬ ህመምህ ነው ይሰማሃል። ግን ደግሞ ሄደህ አንተም ጓደኛዬ የተጎዳው አንሱ አንተም ደግሞ ሄደህ ተጎድተህ እንድንመጣ አልፈልግም። እንደውም አንተ ላይ ነው ሲዝት የነበረው እኮ ሰይድ እሱ ነው እያለ አሁን አንተን ደግሞ ጭራሽ በራስህ እግር እዛ ከሄድክለት ሌላ ጣጣ ነው። ስለዚህ ይሄ ሰውዬ ሌላም ነገር ሳያደርግ እኛ ተዘጋጅተን መዘጋጀት እንዳልኩት እርምጃችንን መውሰድ። ሱመያ ትቆያለች። አሁን ሱመያ ብቻ የነገርሽን እኮ ሐሳቤን ወደ ውሊያድ የሰማህ ነው። ልጁ ተቀኝቶ ህግ ምንኛ ነው ይሄ እኮ። አሁን እኛ እኮ ያለብን ችግር ይበቃል። ተጨማሪ ችግር አያስፈልገንም። ኦሊ ይቅርብ። አንተን ደግሞ እናስታም እንደገና ምንም ሌላም ሰው እየጨመርክ ነው። ሰውየው በኋላ ሌላ ጣጣ ነው የሚያመጣው። እሱ አንድ ነው። አይ አይደል 4 ነው 5 ነው እንደመታና እኛ 50 ነው እንሄድበታለን። በ50 ምን ሳይከብድ ሸራሽ ችግር የለም። ጥይት አለ ህግ እዚህ ጋር ማይሰራ ከሆነ ምን እንደማደርግ ከሆነ እናደርገዋለን። ምን ትላለህ? አሁን እኔ ሱመያ ብቻ ያለው ነገር ነው የተፈጠረው ነገር ለሱ ሱመያ ትመጣለች። ሱመያ ትመጣና ይኸውልህ ሱመያ ንገራት እኛ ለማን እንደሆነ እኔ ከሱ ሰውዬ ጋር ንክኪ አያስፈልግም ባይ ነው። አለም ችግር የለውም። እኔ ያለው ነገር አሁን ራስህ አንተ ጭራሽ እሱ አንተን እያፈላለገ ባለበት ሰዓት ላይ ሄደህ ራስህ አግኝታው ጭራሽ ይበቀላል። እንደውም ጭራሽ ለሱ ደስታው ነው አንተ ስትሄድለት፣ እሱ ወዳለበት ሄደህ ሲያጠቃህ እሱ ደስታው ነው። አላየህም? አሁን አሚርን ደስ አለው ሊወጋው በራሱ ባነሳ አጋጣሚውን ነው ተጠቅሞ የወጋው ልጁ። ሶ ግን በህግ መሰረት ስትይ ማነው ጥፋተኛ የተባለው? አሚር ነው እኮ ሳሚር ብዙ ክስ አለበት እዛ ጋር ሴት ጋር ደርሷል። 2 ዓመት ልጆች በትኖ የሄደ ሰው ነው። አይደል? ህግም ደግሞ ማን ነው ይዞ በመጣ አይደለም ቢላ ገባሻ? የወጋው ማን ነው የሚለው ህግ ገባሻ? በግቴል እኛ ተገዳይ ነው የሚባለው ሊወጋይ ሲል ወጋውት ነው ገባ። በህግ እኛ በብዙ ነገር እንሄዳለን። እውነት ነው መናገር። አሁን ሱመያ የለችም። አሁን ትመጣለች። በቃ ቁጭ በሉና አረኛ እንቀመጣ ውጪ እንጠብቀታ በዛው እንሄዳለን። ምክንያቱም ይኸውልሽ ሱመያ ከመጣች መጣች ነው። ካልመጣች እኛ ደግሞ ለምናደርገው ነገር ኃላፊነት አንወስድም። ንገረተ ሱመያ አይመለከተንም ለምናደርገው ነገር አረ